አሁንም የድሮ ካሌብ ማለት ነኝ እባክህ ነኝ ካሌብ ካልሆነ ይገለኛል እና ይግደልሻ ታዲያ እኔ ምን አገባኝ ከሷ ጋር ተወራርደን እንጂ ጠበቃውን ከሷ አስበልጠን እንደማትለቀው እርግጠኛ ነበርኩኝ ልክ ሌላ የመደራደሪያ የቪዲዮ ቅጂዎችም አሉኝ ዝናን እንዳይነሳ አድርገህ የጣልክበትን ካርድ እኔ ጋር ለመምዘዝ እየሞከርክ ነው ካሌብ ይሄ ነገር እስከ መጨረሻው እንዲያበቃ ፈልጋለሁ እንዴት እንደሚያበቃማ አንተ በደንብ የምታውቅ ይመስለኝ ይሰጣታል ሰላም ውድ የተከበራችሁ ቤተሰቦቼ ሰላምታ ይበያላችሁበት የዓለም ዳርቻ ይድረሳችሁ እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው እንግዲህ ሰላምታችሁ ይድረሳችሁ ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ ሁሌም አብራችሁ ስለሆናችሁ ወዳችሁ ወግራችሁ ስለምትከታተሉኝ አመሰግናለሁ ቤተሰቦቼ ላይክ ያላደረጋችሁ ላይክ አድርጋችሁ ቪዲዮውን ጀምሩ እስከመጨረሻ እኔ በድምጽ እናንተ ደግሞ በጽሁፍ አብረን ሐሳብ አስተያየታችንን እንሰጣለን ማለት ነው ቤተሰቦቼ እንግዲህ ሁሌም አብራችሁኝ ከጎኔ ሆናችሁ ስለምታበረታቱኝ ነገ ጧት በራሴ ስራ እስከመመለስ ድረስ ዛሬን አይዞሽ በርቺ ነገ ሌላ ቀን ነው ብላችሁ ከጎኔ ለሆናችሁ ሁሉ ምስጋናዬ ከፍ ያለ ነው እወዳችኋለሁ አመሰግናለሁ እንግዲህ ቀጥታ ወደ ቪዲዮአችን እንለፋለን ነው እንግዲህ በዛሬው እንደምታወቀው ዛሬ ከብዙ ችግር ከብዙ መከራ ከብዙ ስቃይ በኋላ እንግዲህ ቅድስቴና ብሩኬ እንግዲህ ዓለምሽ ዛሬ እየተባለ ነው እየተጨፈረ ነው እንግዲህ ሰርጋቸው ዋዜማ ላይ ነው የሚገኙት ማለት ነው በጣም ደስ የሚል ጊዜ እያሳለፉ ነው ይሄም እንግዲህ ለእግዚአብሔር የሚሳነው ነገር የለም ከብዙ ችግር በኋላ የሰው ልጅ ምንም አይነት መከራ ምንም አይነት የሰው ልጅ በህይወት ካለ ቢራብ ቢጣማ ቢቸገር ቢታረዝ ምንም አይነት ነገር ቢኖር ኢቭን ማጣትም ማግኘትም ያልፋል ጋይስ ማያልፍ ነገር የለም ሀዘንም ችግርም ደስታም ሁሉም ነገር ያልፋል ህይወት ተለዋጭ ነች ዛሬ ያለው ነገ አይኖርም ምክንያቱም እስከ መጨረሻ የሚኖረው እግዚአብሔር በህይወታችን ከቆየን በህይወት ካለን ነገ ሌላ ቀን ነው የሰው ልጅ የማይመለስበት ወይም ደግሞ ነገን አይበታለሁ ብሎ የማይመኘው ነገር ሞት ብቻ ነው የሰው ልጅ ሞት ካልቀደመ ሁሉም ነገር ይታያልና እንግዲህ ቅድስና ብሩክም ከብዙ ጭንቀት ከብዙ መከራ ከብዙ ልማት ከብዙ ውጣ ውረድ በኋላ ዛሬ እንግዲህ የደስታቸውን ትልቁን መሰረታዊ ሆነውን ትዳራቸውን ለመመስረት እንግዲህ ዋዜማ ላይ ነው የሚገኙት ግን በዋዜማው ያው ብዙ ምናያቸው ትንሽ ግርግር ውጣ ወረዶች አሉ ግን ደግሞ ሁሉም በትግስት ታልፎ ሁሉም ነገር እንግዲህ ፍሬ ላይ እንደሚደርሱ ባለሙሉ ተስፋዎች ነን ማለት ነው ቤተሰቦቻችን እንግዲህ የቅድስና የብሩክን በምሳሌ ጉዳይ የተፈተኑበትን በተለይ ብሩክ እንዳባት የተፈተነበት ቅድስቴን በሰራተኛ ገብታ ግን ከናት በላይ ሆና ለምሳሌ የከፈለችው መስዋዕትነት ያደረገችው መልካም ነገር ለዛሬ እንግዲህ በትልቁ ዋጋ ከሷት ዛሬ እንግዲህ የብሩኬ ባልተቤት ለመሆን በቅታለች ማለት ነው እንዳለመታደል ነው እንግዲህ ወይዘሮ ማርታ ይቅርታው ወይዘሮ ማህሌት እዚህ ቤት ውስጥ አባወራ የብሩኬ እማወራ ወይም ደግሞ ውድ ባልተቤቱ የነበረችው ማህሌት ይሄው ዛሬ በነገር በማመላለስ ጎዳና አንድ ቀን ሰው ላይ አንድ ቀን መሸታ ቤት አንድ ቀን በተለያየ መንገድ ራሷን እንግዲህ ያገኘችው ነው የምትገኘው ይሄ እንግዲህ ክብርን አለማወቅ ራስን አለመጠበቅ ለህሊና አለመገዛት ይሄን ያመጣል እንግዲህ ማህሌት ዛሬ ያለችበት ሁኔታ ታውቃላችሁ እግዚአብሔር ደግሞ ሰው የሚኙትን ነው የሚያገኘው ገባችሁ አይደል ቤት ውስጥ ሆና ተከብራ ሚስት ብሎ አስቀምጦ የልጁ እናት በብቻውን ያሳደጋትን ያለ እናት ያሳደጋትን ልጁን ካልገደልኩብህ ካንተ ካለየኋት ህይወቷን ካልቀጠፍኩት ብላ ብዙ መከራ ስታሳልፍባት የነበረችውን ምሳሌን እንግዲህ በዛ አማካኝነት በራሷ መንገድ ስትፈልግ ከነዝና ጋር ተገናኝታ ከቤት ወጣች ማለት ነው ምክንያቱም እሱ ራሱ ውጪ ብሎ እንኳን አስወጣት ነበር ከዛም እንግዲህ ልጁ እንዳያሳክም ያደረገችው ነገር እሱ እንዲታገት ብዙ ነገሮችን አድርጋ ብዙ አሰቃይተዋለች እሱንም ለመግደል ለማስገደል ህይወቱን ለመበጥበጥ እስቲል አሁን ድረስ እንግዲህ ይሄን ነገር ያደረገች ያለችው ማለት የነሱን ህይወት ለመበጥበጥ ልጁን ምሳሌ ለመንጠቅ ነው ግን እግዚአብሔር ቸር ነው በንጹህ ልቦና በቅን ህሊና ላሰበው ለተማጸነው ሰው መቼም አያሳፍርምና እንግዲህ እያየን ያለ ነው እሱን ነው ምክንያቱም ብሩክ በዛ መልኩ ባይታገላት ኖሮ እንደሷ ክፋት እንደሷ ተንኮል እንደሷ መቀኝነት እንደሷ ቢሆንም ማኖሮ እስከዛሬ ምንም ነገር የሉም ነበር በህይወትም አይኖሩም ነበር ግን ያንዳንዱ ነገር በተለይ በኋላ ደግሞ ወንድሙ መድብል ከመጣ በኋላ ወደዚህ ቤተሰብ ከተቀላቀለ በኋላ ብዙ ነገሮችን ብዙ ቻሌንጆችን ተቀብሏል ብዙ ነገሮችን አብሮ ብዙ ነገሮችን አድርጓል
አውጥቷል አወርዷል አንስቷል ጥሏል ብዙ ነገሮችን አድርጎ ይሄው ዛሬ ለዚህ ቀን በቅተዋል ማለት ነው። ይሄ ደግሞ ይበል የሚያስብልና በጣም ደስ የሚል በጣም ከሚባለው በላይ የሚያኮራ ስራ ነው። ስለዚህ እግዚአብሔር ይመስገን አሁን ላይ በዚህ መልኩ ነው ያሉት። ለዚህም እንግዲህ ዋናዋ ወጥመዲቱ ወይም ደግሞ እሷ ነበረች ማለት ነው። ማለትም እንግዲህ እንደሚታወቀው በእነሱ ቁጥጥር ስር ታግታ ታስራ ነው ያለችው። እሱ ደግሞ እፎይታን የሚሰጥ ነገር ነው። ሌላው እንግዲህ ዝናም እንደሚታወቀው ያን ሁሉ ፉከራ ያን ሁሉ ቅርቶ ያን ሁሉ ሽለላ ተቶት ይሄው የጊዜ ጉዳይ እንጂ የሰው ልጅ የጊዜ እንጂ የሰው ብርቱ የለውም። ጊዜ ሲጥላችሁ ይጥላችኋል፣ ጊዜ ሲያነሳችሁ ያነሳችኋል ከፈጣሪ ጋር ማለት ነው። እና እንግዲህ ይሄው ዝናም ጊዜ ጣለውና እንግዲህ የሚታወቅ ያ የሚያስፈራው ድምጹ እንትን ሲል የሚያስፈራው ዝና ግርማ ሞገሱ የሚያስፈራው ዝና ጥላው የሚያስፈራው ዝና ዛሬ እንግዲህ በቁጥጥር ስር ውሎ እንግዲህ በሞትና በህይወት መካከል ነው የሚገኘው። በቃ ህይወት እንደዚህ ናት። ማህሌትም እንግዲህ ዛሬ በነ መድብል ቁጥጥር ስር ውላለች። አሁን የቀረው ካሌብ ሞሲሳና ግብረ አበሮቹ በተወሰነ መልኩ ነው። ዋናው ትልቁ እንግዲህ ካሌብ ሞሲሳ ነው። ካሌብንም እንግዲህ በሚቻለው መልኩ ለማስወገድ እየሞከሩ ነው የሚገኙት ማለት ነው። ቤተሰቦቻችን ሁሉም ማለት ነው እነ ብሩክ መድብል ሁሉንም ነገር እንግዲህ በትግስትና በትግስት የሚችሉትን ያክል ለማድረግ እየሞከሩ ነው። ሁሉም ነገር እንግዲህ ተሳክቶላቸው ሁሉም ነገር በመልካም እንደሚያልቅ ተስፋ እናደርጋለን። በእርግጠኝነት ደግሞ ሁሉም ነገር በመልካም እንደሚጠናቀቅ ምንም ጥርጥር የለንም ማለት ነው። ስለዚህ መድብልና ካሌብ ሞሲሳ ደግሞ ተነጋግረው ጨርሰዋል። መድብል እንግዲህ ሲስተማቲክ በሆነ መልኩ የራሱን መንገድ ያስተካክሎ ጨርሷል። ይሄንንም እንግዲህ ካንተ ጋር ብሬ ሰራለሁ ብሎ ካሌብን አሳምኖታል። ስለዚህ ወንድሙን ከዳረስ ፕሮግራሙ ከጨረሰ ነገሩ ከተስተካከለለት በኋላ ደግሞ የራሱን መንገድ ተጠቅሞ ካሌብን በእጁ ለማዋል የሚችለውን ነገር ያደርጋል። እንደሚሆንም ደግሞ ምንም ጥርጥር የለውም። በቀጣይ አዲስ ቪዲዮ እንገናኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሁሌም አብራችሁ ሆናችሁ አመሰግናለሁ። ወዳችኋለሁ። ባይ ባይ።